ናችሁ የሃፒ ኬርስ ቻናል ቤተሰቦች? የዛሬው ታሪካችን ደግሞ በትዕግስተኛነቱ የሚታወቀው የኢዮብ ታሪክ ነው። ኦዝ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። እሱም ፍጹም ቅን፣ እግዚአብሔርን የሚፈራ የሚወድ፣ ከክፋትም የራቀ ነበር። በሀገሩ በጣም ብዙ ንብረት ያለውና ሀብታም ሰው ነው። 7 ወንዶችና 3 ሴት ልጆች አሉት። ሀብቱም በጣም ብዙ ከመሆኑ የተነሳ 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበሩት። ከዕለታት አንድ ቀን ግን እንዲህ ሆነ። የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም ሲወጡ ሰይጣንን በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን እየዞርኩ እየተመላለስኩባትም ብሎ መለሰ። እግዚአብሔርም በእውኑ ባሪያዬን ኢዮብን አየኸውን? በምድር ላይ እንደሱ ያለ ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም የኢዮብን የእጅ ስራ ባርከህለታል፣ ሀብቱም የተትረፈረፈ ነው። ነገር ግን ያለውን ከሱ ብትወስድ በእውነት በፊት ይሰድብሃል ብሎ መለሰ። እግዚአብሔርም እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ሁሉም መንጠቅ ትችላለህ፣ ነገር ግን እጅህን በእርሱ ላይ ፈጽሞ አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም ኢዮብ በቤቱ ተቀምጦ ሳለ ከመልእክተኞች አንዱ እየሮጠ መጥቶ በሬዎች በእርሻ ያርሱ፣ በአጠገባቸው አህዮች ይሰማሩ ነበር። የሳባም ሰዎች መጥተው አደጋ ጣሉ፣ በሬዎቹንና አህዮቹን ወሰዷቸው፣ ብላቴናዎቹንም ገደሉ። እኔም እነግር ዘንድ ብቻዬን አመለጥኩ አለ። እሱም ገና ሲናገር ሌላ መልእክተኛ እየሮጠ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላች፣ እኔም ልነግርህ አምልጬ መጣሁ አለው። እንደገናም ሌላ መልእክተኛ እየሮጠ መጥቶ ከለዳውያን በ3 ረድፍ ተከፍለው መጡ፣ በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ገደሉ አለው። አሁንም ሌላ መልእክተኛ እየሮጠ መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና ይጠጡ ነበር። ከዛ ኃይለኛ አውሎ ንፋስ ከምድረ በዳ መጥቶ ቤቱን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱ ብሎ ነገረው። ኢዮብም ልጆቹን፣ ሀብቱን፣ ንብረቱን በአንድ ጊዜ በማጣቱ በጣም አዘነ። ተነስቶ መገናጸፊያውን ቀደደ፣ ጸጉሩንም ተላጨ፣ በምድርም ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማህፀን መጥቻለሁ፣ ራቁቴንም ወደዚህ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ግን ኢዮብ እግዚአብሔርን አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም ነበር። ሰይጣንን በድጋሚ እግዚአብሔር ፊት መጣ። እግዚአብሔርም ባሪያዬ ኢዮብን ተመለከትከው? በምድር ላይ እንደሱ ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። አንተ በእርሱ ላይ ምንም ብታደርግ እርሱ ግን ፍጹምነቱን ይዟል አለው። ሰይጣንም መልሶ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል፣ ነገር ግን እጅህን ዘርግተ አጥንቱንና ስጋውን ዳብስ፣ ያን ጊዜ በእውነት በፊት ይሰድብሃል አለው። እግዚአብሔርም እንደመጀመሪያው ለሰይጣን ፈቀደለት። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ቁስሉንም በጥፍሩ ማከክ ስላልቻለ ቆዳውን በገል ይፍቀው ነበር። ከሰውነቱም ውስጥ ትል ይወጣ ስለነበር በጣም ኃይለኛ ሽታ ነበረው። ይህን ያየችው ሚስቱ እንዲህ አለችው፣ እስካሁን ፍጹምነትህን ይዘሃል፣ ያለንን አተናል፣ ልጆቻችን ሞተውብናል። አንተን በመግልና በትል ተከበህ ትኖራለህ፣ እኔም በየቤቱ እየዞርኩ ቀላውጣለሁ። እግዚአብሔር ረስቶሃል፣ እግዚአብሔርን ሰድበኸው ሙት አለችው። ኢዮብም ከእግዚአብሔር እጅ መልካሙን ነገር እንደተቀበልን ክፉ ነገርን ሳንቀበልም አላት። በዚህ ሁሉ ግን አሁንም ኢዮብ በከንፈሩ እግዚአብሔርን አልበደለም። ከዚያም የሆነውን የሰሙ የኢዮብ ጓደኞች ኤልፋዝ፣ ቢልዳድና ሶፋር
የተባሉ የኢዮብ ጓደኞች ሊጠይቁት መጡ። ባዩትም ጊዜ መቆሳቆሉን አይተው በጣም አለቀሱ። 7 ቀንና ሌሊትም ከእርሱ ጋር ተቀመጡ። ህመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገር ጠፋ። ከዚያም ግን ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ከጓደኞቹ መሃል ኤልፋዝ ግን እንዲህ አለው፣ እግዚአብሔር ጻድቅን ሰው አይቀጣም። እንግዲህ መከራ የመጣብህ ከሰራኸው ኃጢአት የተነሳ ነው። እግዚአብሔርን አምነህ ወደ እርሱ ተመለስ አለው። ሌላ ጓደኛው ቢልዳድም ልጆች እግዚአብሔርን በድለው ስለነበር እግዚአብሔር ቀጣቸው። አንተ እምነት ብታደርግ እግዚአብሔር ዳግመኛ ይባርክሃል አለው። 3ኛ ጓደኛውም ሶፋር በእጅ በደል ቢኖር አርቀው፣ በድንኳንህም ኃጢአት አይኑር። አንተ ልብህን ቅን ብታደርግ እጅንም ወደ እርሱ ብትዘረጋ ትበረታለህ አለው። 3ቱም ጓደኞች ተራ በተራ ኢዮብ ላይ ወቀሳ ደረሱበት። ከዛም ግን ኤሎሂ የተባለ አንድ ወጣት ሰው በኢዮብ ፈረዱበት እንጂ መልስ ስላላገኙለት በ3ቱ ጓደኞቹ ላይ ተቆጣ። መከራ ሁሉ ክፉ እንዳልሆነና ትምህርት ሊሆን እንደሚችል በብዙ አስረዳቸው። ከዚህም በኋላ ግን እግዚአብሔር በአውሎ ነፋስ ሆኖ አናገረው። እርሱ ሁሉን የሚገዛ አምላክ መሆኑንም አሳየ። እግዚአብሔር በ3ቱ ጓደኞቹ ግን አዘነ። ስለዚህ የሚቃጠል መስዋዕትን እንዲያቀርቡና ኢዮብም ስለ እነርሱ እንዲጸልይ አዘዘ። እነሱም እንደታዘዙት አደረጉ። ኢዮብም ስለ ወዳጆቹ በእግዚአብሔር ፊት ጸለየ። እግዚአብሔርም ሰማው፣ ምርኮውንም መለሰለት። ቀድሞ ከነበረው ሀብትና ንብረት እጥፍ አድርጎ ሰጠው። እግዚአብሔርም ለኢዮብ ከፊተኛው ይልቅ የኋለኛውን ባረከለት። ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።